ወደ ቱርክ ከኢትዮጵያ ከዱባይ ከዩናይትድ አረብ ኤምሬት ሳውዲ አረቢያ ጆርዳን ቤይሩት እና የተመሳሰሉ ሀገራት ውስጥ ያሉ ኢንክሉዲንግ ኢትዮጵያን ጨምሮ ማለት ነው እንዴት ወደ ቱርክ መምጣት እንደምችል ዛሬ ሁሉንም ማስረጃ እነግራችኋለሁ። እኔ ራሴ ቱርክ ነኝ ያለው ቱርክ ኢስታንቡል ውስጥ ነኝ ያለው። ከኢትዮጵያ እንዴት እየመጡ እንዳለ፣ ከዱባይ እንዴት እንደመጡ እንዳለ፣ ከቤይሩት ከጆርዳን ሳውዲ አረቢያ ኢቨን የመን እየመጡ ስለሆነ ከነዚህ ሰዎች ጋር ሙሉ ቀን እያወራን ስለምንውል ዛሬ እንዴት እንደመጡና ምን እንደሚያስፈልግ አንድ በአንድ ማስረጃ የሚሰጣችሁ ይሆናል ማለት ነው። ስለዚህ ማስረጃዬን መናገር ከመጀመሪያ በፊት አንድ ነገር ላስቸግራችሁ። ይህንን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ በዛውም ደግሞ ይህን ዩቱብ ሰብስክራይብ አድርጉታ ሰብስክራይብ አድርጉት። እሺ መጀመሪያ ከየት ልጀምርላችሁ? ኢትዮጵያ ልጀምርላችሁ። የሮም በዚህ ሰዓት ይቅርታ፣ በኦሮምኛ በመሀል ማለት ነው። ስለዚህ ከኢትዮጵያ ወደ ቱርክ ለማምጣት የሚያስፈልጋችሁ ነገሮች እና ምን እንደሆነ ልንገራችሁ። መጀመሪያ ቪዛ ነው፣ የቪዛ አይነቶች ማለት ነው። ስለዚህ ኢትዮጵያ በዚህ ሰዓት እየሰጠ ያለው ቪዛ አጠቃላይ የቱሪስት ቪዛ አለ፣ የትምህርት ቪዛ አለ፣ የወርክ ቪዛ አለ፣ የፌስቲቫል ቪዛ አለ። አሁን ግን የቱርክ ኤምባሲ ኢትዮጵያ ውስጥ ያለው የትኛውን በብዛት አፕሩቭ እያደረገ እንዳለ ሲናይ የቱሪስት ቪዛ ቶታሊ የለም ማለት እንችላለን። ከዛ ግን የፌስቲቫል ቪዛ አለ፣ የወርክ አለ፣ ከዛ ደግሞ የስቱደንት የተማሪ ቪዛ አለ። ስለዚህ በእነዚህ መምጣት ይችላል። እሺ እነዚህን ለማግኘት ምን ያስፈልጋል፣ ምን ያህል ጊዜ ይፈጃል እና ስንት ብር ያስፈልገን የሚለው ምን ያህል ጊዜ ይፈጃል የሚለው ከ1 ወር እስከ 2 ወር የሚወስድ ሲሆን የወርክ ቪዛ ከሆነ እስከ 700,000 ኢትዮጵያን ብር ያስፈልጋል። ይሄ ለቪዛ ነው እያወራ ያለው። እሺ እስከ 2 ወር ነው የሚያልቀው ብያችኋለሁ። የሚያስፈልጋችሁ ፓስፖርት 2 ፎቶ እና ካስፈለጊ ደግሞ የባንክ ስቴትመንት ሊጠይቃችሁ ይችላል። ግን እሱ ያን ያህል አይደለም። ይሄ ያን ይፈልጋል። ሌላ ደግሞ የትምህርት ነው። በትምህርት ማምጣት ከፈለጋችሁ ደግሞ መጀመሪያ ትምህርትን አፕላይ ታደርጋላችሁ። እዚህ ሀገር ያሉት ዩኒቨርሲቲዎች አሉ። እነሱን የትኛው እንደሆነ ሌላ ቪዲዮ ሰራላችኋለሁ። ግን ያን አፕላይ ታደርጋላችሁ። እነሱ አክሴፕት ካደረገ ተቀበላችሁ፣ ግን $1,000 ብቻ ከፍላችሁ አክሴፕታንስ ሌተራችሁን ሲወስዱ ኢትዮጵያ ደግሞ ወደ 30-40 ሺህ ምናምን ኤምባሲ ትከፍላላችሁ። ያ ማለት ቶታሊ በትምህርት ወደዚህ ለመምጣት እስከ 450,000 ኢትዮጵያ ብር ያስፈልጋቸዋል ማለት ነው። የፌስቲቫል ከሆነ ግን ትንሽ ሃይ ነው። ስለዚህ እሱን ባትመርጡ እመክራችኋለሁ። እሺ ወደ ዱባይ ከሆናችሁና ወደ ቱርክ መምጣት ከፈለጋችሁ መምጣት የምትችሉት በቱሪስት ቪዛ እና በፌስቲቫል ነው። በብዛት ግን በቱሪስት ነው። እና ምን መሰላችሁ እዚህ ለመምጣት አንደኛና ዋናው ነገር የዱባይ አይዲ ሊኖራችሁ ይገባል። ዱባይ አይዲ ሊኖራችሁ ግድ ነው። ምክንያቱም አፕላይ የምታደርጉት ዱባይ ውስጥ ስለሆነ የምትበሩት ከዱባይ ስለሆነ የዱባይ አይዲ ሊኖራችሁ ግድ ነው። ከዛ የዱባይ አይዲ ካላችሁ ሌላኛው የኢትዮጵያ ፓስፖርታችሁ ከ6 ወርና ከዛ በላይ ቀን ሊኖረው ይገባል። ማለት ኤክስፓየርድ ለመሆን ያኛ 6 ወር በላይ ኤክስፓየር ዴት ቀኑ ከዛ በላይ መሆን ይኖርበታል። እና ፓስፖርታችሁ 2 ነጭ ወረቀት ሊኖረው ይገባል። ማለት ቪዛ የሚመታበት ቦታው 2 ፍሪ መሆን አለበት። ሙሉ ከሆነ አይሆንም ማለት ነው። ስለዚህ እሱም ከ2 እና ከዛ በላይ ፍሪ መሆን ይኖርበታል። ይህንን ካላችሁ በኋላ ምን ታደርጋላችሁ? ኦንላይን አፖይንትመንት ወይም ደግሞ ቀጠሮ ትይዛላችሁ። ኦንላይን ኢትዮጵያ ሳይሆን ቱርክ ያለው ኤምባሲ ሄዳችሁ አፕላይ ለማድረግ ቀጠሮ ትይዛላችሁ። ኦንላይን ማለት ነው። ከዛ ኦንላይን ስትይዙ ኦንላይን ላይ ስትሄዱ የሚያስፈልጋችሁ ፎቶ ጉርድ ፎቶ፣ ባዮሜትሪክ የሆነ ጉርድ ፎቶ፣ ፓስፖርታችሁ፣ የዩናይትድ አረብ ኤሚሬት አይዲያችሁ እና
ቲኬት ዶርሶ ማልስ ቲኬት ሪዘርቬሽን። ይሄ ቡክ አይደለም፣ መግዛት አይጠበቅባችሁም። ኦኬ ሪዘርቭ ታደርጋላችሁ እንጂ ከፍላችሁ አትገዙም። ስለዚህ እሱን ሪዘርቭ ማድረግ እሱም ያስፈልጋችኋል። ከዛ ደግሞ እዚህ የምትቆዩበት ቦታ ሆቴል ከቆያችሁ የሆቴል ሪዘርቬሽን፣ የሚቀበላችሁ ሰው ካለ ደግሞ ከዛ ሰውዬ ኢንቪቴሽን ሌተር ወረቀት የሚጻፍለት ወረቀት አለ። ከዛ ኖቶራይዝ ይደረጋል። አገር ቱርክ ውስጥ ያለ ሰው ያውቃል ኖቶራይዝ ካላችሁ ማለት ነው። ስለዚህ እነዚህ ዶክመንቶች ያስፈልጋቸዋል። እነዚህን ይዛችሁ ወደ ኤምባሲ መሄድ። ሌላ ደግሞ ባንክ ስቴትመንት ነው። ባንክ ስቴትመንት ማለት ከ1500 እስከ $2000 ባንክ ላይ ያስቀምጣችሁ እሱም ማሳየት ይሄ ያስፈልጋል። ቶታሊ ከዱባይ ወደዚህ ለማምጣት እስከ $3000 ያስፈልጋችኋል። ከሳውዲ አረቢያ ሁሉም ዘሴም ነው፣ ሁሉም ተመሳሳይ ነው። ግን ክፍያው $3000 እስከ $4000 ሊፈጃችሁ ይችላል። ከቤሩት $2000 አይበልጥም። ኡላጋው እንትኑ ግን የሚያስፈልጋቸው ዶክሜንቶች ግን ዘሴም ነው፣ ግን ክፍያው ነው እየነገርኳቸው ያለው። ስለዚህ በዚህ መንገድ ወደ ቱርክ መምጣት ትችላላችሁ። እና ከኢትዮጵያ ፕሮሰስ የሚያደርግላችሁ ሰው ከፈለጋችሁ ቀጥታ ማለት ነው ወደዚህ ፌስቡክ ፔጅ ኑና በውስጥ ጻፉልኝ። ይህንን እዚህ የምታዩት ፌስቡክ ፔጅ አለ፣ ሙባረክ ሱሌማን ይላል። እዚህ ላይ መታችሁ ጻፉልኝ፣ ይተባበራችኋለሁ። ሌላኛው ደግሞ ይህም ቲክቶክ የኔ ነው፣ እሱንም ፎሎ አድርጉት። በየቀኑ እዛ ላይ ማስረጃ ስለሚለቅላችሁ ማለት ነው። ሌላ ነገር ካለ ኮሜንት ላይ ጠይቁኝ፣ ኮሜንት ላይ ጽፉልኝ። እዚሁ ቪዲዮ ላይ ኮሜንት ላይ ጠይቁኝና ቀጣይ ቪዲዮ ይሰራላችኋለሁ። ይህንን ይመስላል። ምን እንደሚያስፈልጋችሁ ሌላ ጥያቄ ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ይህን ዩቱብ ሰብስክራይብ አድርጉት፣ ላይክ አድርጉት። ይህን ቪዲዮ ደግሞ ለሚያስፈልገው ሰው ሼር አድርጉት። ይህንን ይመስላል። ሌላ ጊዜ በሌላ ቪዲዮ መለሳለሁ። እወዳችኋለሁ። መልካም ጊዜ